በአንድ በሚያምር ሸለቆ ውስጥ ፌሪዎች ይኖሩ ነበረ። የነዚህ ፌሪዎች መንደር በአበቦችና በቢራቢሮች የተሞላ ነበረ። ንፋሱ ጣፋጭ፣ የሰማዩ ቀለም ደግሞ የተለኮሰ ችቦ ይመስላል። በእነዚህ የፌሪዎች መንደር ውስጥ አንዲት ደስተኛ የሆነች ልጃገረድ ፌሪ ነበረች። ስሟም ፌሪ አሊና ይባል ነበረ። ፀጉሯ እንደ አልማዝ የሚያበራ፣ ለስላሳ ፈገግታዋ የሁሉንም ልብ የሚያቀልጥ ነበረ። በሁሉም ዘንድ ተወዳጅ ነበረች። ነገር ግን ፌሪዋ አሊና የተወደደችው በውበቷ ብቻ አልነበረም፣ ይልቁኑ በእምቅ ስጦታዋም ትታወቅ ነበረ። ፌሪዋ አሊና የአስማት ጌጣጌጦችን የመስራት ችሎታ ነበራት። ፌሪዋ ውድ የሆኑ ድንጋዮች፣ የሚያብረቀርቁ የአልማዝ ጌጦችንና የሚያበሩ ጌጣጌጦችን ሁሉ በእጇ ትሰራ ነበረ። እያንዳንዱ የከበረ ድንጋይ ቁራጭ ውስጥ የሚስጥር አስማት ነበረው። ጌጡን ያደረገው ሰው ሁልጊዜ ደስተኛ ይሆናል እና ሐዘንም አይሰማውም ነበር። ግን አሊና እነዚህን ጌጣጌጦች የምታዘጋጀው በእውነት ለሚገባቸው ሰው ብቻ ነበረ። ብዙውን ጊዜ እሷ የምትሰራቸው ጌጦች ለንጉሳውያን ቤተሰብ ነው። የፌሪዋ አሊና የሥራ ቦታ ከፀሐይ ብርሃን የበለጠ ብርሃን ነበረው። በትንሽ የእንጨት ጠረጴዛዋ ላይ የሚያማምሩ ክሪስታሎች፣ የሚያበሩ ዕንቁዎችና ለስላሳ የብር ብርሃን ያላቸው ክር ሞልተውታል። እያንዳንዱ ጌጥ የደስታ፣ የፍቅርና የበረከት ስጦታን ይይዝ ነበር። ይህን ሊያገኝ የሚችለው ሰው በዕድል የተመረጠና ደግ የሆነ ሰው ብቻ ነበረ። አንድ ቀን የግዛቱ ንግሥት የሆነችው መልእክተኛ ወደ ፌሪዋ ላከች። የግዛቱ ልዕልት ኤላራ የዚሽ ንግሥት ልጅ ነበረች። ብዙውን ጊዜ ይቺ ልዕልት ኤላራ ብቸኝነትና ሐዘን ይሰማት ነበር። ንግሥቲቱ ታዲያ ለፌሪዋ አሊና ለልጇ ጌጦችን እንድትሰራላት ፈለገች። ንግሥቲቱ ታዲያ ልጇ ከዚህ ብቸኝነትና ሐዘን እንድትላቀቅላት ለፌሪዋ አሊና ለልጇ ጌጦችን እንድትሰራላት ፈለገች። ልጇን የሚያጽናናና ሁልጊዜ ደስተኛ የሚያደርጋትን ጌጥ ትሰራላት ዘንድ ፌሪዋን አዘዘቻት። ፌሪዋ አሊና ሁልጊዜም ቢሆን እነዚህን አስማታዊ ጌጦች የምትሰራው ጸልያ ነው። ነገር ግን ለዚሽ ልዕልት እነዚህ አስማት ጌጦች ሳይሆኑ በአንድ የከበረ ድንጋይ የተሰራ ቀለበት ነበር የሚሆናት። ፌሪዋ አሊና ለ7 ሌሊቶችና ቀናቶች ልዕልቷን ከጭንቀት የሚያላቅቃትን ቀለበት ስታዘጋጅ ከረመች። ፌሪዋ አሊና በእያንዳንዱ ንክኪ ጊዜ ሳቅን፣ ደግነትንና ተስፋን የሚሰጥ ቀለበት ሰርታ ጨረሰች። በ8ኛው ቀን ጠዋት ያ አስማታዊ ቀለበት በእጇ መዳፍ ውስጥ ስትይዘው ልክ እንደ ሰማይ ኮከብ እንደሚበራ ያበራ ነበረ። ግን ይህ ቀለበት ፌሪዋ ከዚህ ቀደም ከሰረቻቸው አስማታዊ ቀለበቶች የተለዩና ሚስጥር የነበረውም ነበር። ሚስጥሩም ይህን ቀለበት አድርጎት የቀለበቱ ኃይል እንዲገለጥ የሚያደርገው ሰው የመንፈስ ጥንካሬ ያለው፣ ደግ የሆነና እውነተኛ መውደድ ያለው ሰው መሆን አለበት። ነገር ግን ይህን የማያሟላ ሰው ቀለበቱን ቢያደርገው የቀለበቱ ብርሃን አያበራም ነበር እና ፌሪዋ አሊያ ለልዕልቷ የሰራችላትን ቀለበት ልታደርስላት ጉዞ ጀመረች። ልዕልቷ ኤላራም ቀለበቱን በጧታ ላይ አደረገች። ነገር ግን የቀለበቱ ብርሃን ቀስ ቀስ እያለ ጠፋ። በዚህ ምክንያት ልዕልቷ አዘነች። ንግሥቲቷ ደግሞ ፌሪዋ አሊና ያታለለቻት ስለመሰላት እጅግ ተቆጣች። ንግሥቲቱ ትዕዛዝ ሰጥታ ቀለበቱን በወርቃማ ሳጥን ውስጥ እንዲቆለፍ አደረገች። በቤተ መንግስቱም ይሄ ዜና ሲሰማ ጉድ ጉድ ተባለ። እንኳን ሌላ ሰው ይቅርና የሰራችዋ ፌሪዋ እንኳን የቀለበቱ ብርሃን መጥፋት አስገርሟታል። እናም ፌሪዋ ነገሩ እንዲገለጥላት ደግማ ጸለየች። ከዛ ቀለበቱ ከመቀመጫው ወደ አንድ ቦታ ብርሃኑን ይረጭ ጀመር። ፌሪዋም ተገርማ የቀለበቱን ብርሃን ትከተለው ጀመር። በዚያ ሌሊት ቤተ መንግስቱ ሙሉ በሙሉ ጸጥ ብሎ ነበር። ከቤተ መንግስቱ በጨረቃ ብርሃን አሊና ሹራቧን ለብሳ በስውር ወደ ቤተ መንግስቱ ዋና መግቢያ ወደ ውጪ
ወደ ትንሽ ጎጆ አመራች። ከዛሽ ትንሽዬ ጎጆ ውስጥ አንዲት የቤተ መንግስቱ አገልጋይ ሆነች ስሟ ሊና የተባለች ልቧ በደግነት የተሞላ እንኳን ሰውን እንስሳትንና እጽዋትን ሳይቀር ሰብስባ የምትመግብ የምታክም አንዲት ሴት ትኖር ነበር። ሊና ሀብት ወይም መጠሪያ ርስት የሌላት ግን ልቧ በደግነት የተሞላ ልጅ ነበረች። ፌሪዋ ሊና አስማታዊ ቀለበቱን በሊና ጣት ላይ ስታደርገው ቀለበቱ ያበራ ጀመር። ሊና በብሩህ ደስታና በብርሃን ተባረከች። ከፀሐይም በላይ የሚያበራው ቀለበትም የንግስቲቱንና የልዕልቷን ትኩረት ስቦ ነበር። ንግስቷና ልዕልቷ ከበረንዳው ቆመው እየተመለከቱም ነበር። ልዕልቷ በመጀመሪያ ብትናደድም አሁን ግን ቀለበቱ ለሷ ያልሆናት ከሷ ችግር እንደሆነ ተረድታለች። ንግስቲቱም ብትሆን ፌሪዋ አታላት እንዳልሆነ ገብቷታል። ንግስቲቱም ሊናን ወደ ቤተ መንግስቱ አምጥታ እንደ ልጇ ተቀበለቻት። ከዛን ቀን በኋላ ቤተ መንግስቱ በሳቅና በደስታ ተሞላ። አሊናም ወደ ቤቷ ተመስግና በፈገግታ ተመለሰች። ፌሪዋ አሁንም አዲስ ጉዞ ጀምራለች። እንደገናም ስራዋን ቀጥላለች። ከዛን ቀን አንስቶ ውድ ከሆኑ የከበሩ ድንጋዮችና ከብር ክሮች በተጨማሪ ከሸለቆ በጣም ጥልቅ ውስጥ በተደበቁ ዋሻዎች ውስጥ የሚገኙ ሰማያዊ የከበሩ ድንጋዮችን፣ ጌጦችን ከዛ መስራት ጀመራለች። ቀን በቀን አሊና እነዚህን የከበሩ ድንጋዮች ወደ አክሊል እየቀየረች ትሰራም ጀመር። ይሄ ፌሪዋ ሊና የሰራችው የአልማዝ አክሊል የሚያደርግ ሰው ጠንካራና ኃያል የሚያደርግ ነበረ እና ይህን ተአምራዊ የአልማዝ አክሊል ዝና የሰማው አንድ ራቅ ብሎ የሚገኝ ንጉሥ ከተአምራዊ የአልማዝ አክሊል ኃይል ለመቋደስ ፈለገና ለራሱ እንድትሰጠው ለፌሪዋ ጥያቄ መሰል ቁጣ ላከባት። ፌሪዋም ማንም ቢያስፈራራት ሁልጊዜም ቢሆን ትክክለኛውን ነገር ብቻ ሁሌ እንደምታደርግ መለሰችለት። ንጉሱም በፌሪዋ ንግግር እጅግ ተቆጣ። የማትፈራይ ምን ስለሆነች ነው? እኔ እኮ ኃያል ንጉስ ነኝ እያለ ጮኸ። ፌሪዋ ሊና ግን ይህንን አስማታዊ አክሊል አንድ በደግነቱ የታወቀ በአንድ መንደር ውስጥ የሚኖር ጀምስ ለተባለ ወጣት ልትሰጠው ነው ያሰበችው። ጀምስ ካለው የሚያካፍል ሰውን የሚረዳ ደግ ልጅ ነው፣ የመንደሩ ሰዎች በሙሉ የሚወዱትም ጭምር እና ፌሪዋ ይህንን ማንነቱን ታውቅ ነበርና ለጀምስ አስማታዊውን አክሊል ሰጠችው። ይህን የሰማውም ንጉሥ በጣም ተቆጥቶ አስማታዊውን አክሊል የራሱ ሊያደርግ ወደ እነ ጀምስ መንደር አቅንቶ የነ ጀምስን መንደር ሊወር ዝግጅት ያደርግ ነበር። የጦር መሳሪያውንም ያዘገጃጅ ጀምሯል። እናም ጊዜው ደርሶ የንጉሱ ሰራዊት የነ ጀምስን ሰፈር መውረር ጀመረ። እናም የመንደሩ ሰዎች ግራ ገብቷቸው ወዲያና ወዲህ ይሯሯጡ ነበር። ጀምስ ያደረገው አስማታዊ አክሊልም ተአምሩን ማድረግ ጀመረ። የንጉሱ ሰራዊቶች ምን ያህል ጠንካራ እንኳን ቢሆኑ ከአልማዝ አክሊሉ ጋር ግን ሊወዳደሩ አልቻሉም ነበር። በስተመጨረሻም ከአስማታዊ አክሊሉ ጋር ሊፎካከሩ ስላልቻሉ ወደ ኋላ ያፈገፍጉ ጀመር። ፌሪዋ ሊናም የሆነውን ሁሉ በሰማሽ ጊዜ አዘነች። ነገር ግን የመንደሩ ሰዎች እንዳሸነፉ ስትሰማ ደስ አላት። እንዲህ ያሉ የፌሪዎችን ታሪክ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ አሪፍ ታሪክ እስከምንገናኝ ቻው።